ግን አንድ ነገር ብቻ ነጮች እንድታውቁ ታውቁታላችሁ። እነሱ ግድ የላቸው። እኛ ተፈራቀን ብንሞት፣ በጤና ብንሞት፣ በትምህርት ብንሞት፣ በድህነት ብንሞት፣ በምንም ብንሞት ግድ የላቸው። በተለይ ኢትዮጵያኖች ኢትዮጵያ የጥቁር ሕዝብ ነፃ አውጪ ሀገር ኮሎናይዜሽንን የነፈገቻቸው ገደል ብትገባ ግድ የላቸው። ይህንን አውቃችሁ ቁጭ በሉ። ችግሩ ይሄ እኮ አባቶቻችን አያቶቻችን ነፃ አውጥተው አስቀመጡ። የሰጡንን ስልትና ጥበብ ሳንጠቀም ስለተገኘን ባለጌ ሀገር እንዲመራ ስላስቀመጥን ነጮች አሁን መጫወቻ ሀገር ሊጎዱ እና ሊበቀሉ እና ቅጣው እጅጉ ነው ስሜ። ቦንጋ ነው ተወልጄ ያደግኩት። ቦንጋ ማለት በነገራችን ላይ የከፋ ጠቅላይ ግዛት የከፋ አውራጃ ዋና ከተማ ነው። የምትጠጡት ጠጅ ማሩ እንደምን ልበላችሁ እዚያ ነው የሚበቅለው ወይም የሚገኘው። ኢትዮጵያ ለማኝ ወይም ደሃ አይደለችም። ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው። ሳይንቲስት ዶክተር ኢንጂነር ቅጣው እጅጉ። የዶክተር ኢንጂነር ቅጣው እጅጉ አጭር የህይወት ታሪክ። ዶክተር ቅጣው እጅጉ የካቲት 16 1948 ከአባታቸው ከአቶ እጅጉ ኃይሌና ከእናታቸው ከወይዘሮ አስካለ በላይነህ በከፋ ጠቅላይ ግዛት በቦንጋ ዋና ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በቦንጋ በዋካና በጅማ ከተማ ካጠናቀቁ በኋላ በባህር ዳር በሚገኘው ፖሊቴክኒክ ኮሌጅ የከፍተኛ ትምህርታቸውን አጠናቀዋል። ዶክተር ቅጣው ወደ ጃፓን አገር በመሄድ በኦሳካ ዩኒቨርሲቲ በቋንቋና የጃፓን ኢኮኖሚ፣ በሂሮሺማ ዩኒቨርሲቲ የኢንዱስትሪና የአውቶሞቲቭ ኢንጂነሪንግ አጥንተው ትምህርታቸውን አጠናቀዋል። በኋላም አሜሪካን ሀገር ስኮላርሺፕ አግኝተው በቢዝነስ አድሚኒስትሬሽን ማስተሬታቸውን በመጨረሻም ለትምህርት ባላቸው ከፍተኛ ፍላጎት በኤሮስፔስ ምህንድስና ዶክትሬታቸውን ተቀብለዋል። ዶክተር ኢንጂነር ቅጣው በናሳ በሲስተም መሐንዲስነትና በጠፈር ሳይንቲስትነት የሰሩ ሲሆን ከሌሎች መሐንዲሶችና ሳይንቲስቶች ጋር በመተባበር ለኛ ዓለም ፕላኔት እርዝ እና ለተቀሩት ፕላኔቶች የምርምር ሳይንስ ፕላኔታሪ ሳይንስ ሪሰርች ኤንድ ኤክስፕሎሬሽን የሚረዱ የጠፈር መንኮራኩሮችና ሮኬቶች ፈጥረዋል። ዶክተር ቅጣው በዚህ ከፈጣሪ በተቸሩት ታላቅ ችሎታና ዕውቀት ለዚህች ለምንኖርባት ዓለምና ሕዝብ ታላቅ አስተዋጽኦ አበርክተዋል። ከነዚህም ጥቂቱን ለመጥቀስ ለናሳ 2 የኤሮስፔስ መወርወሪያ ሜካኒዝም፣ ለቦይንግ ኩባንያ ሲሙሌተር ማለትም ፍላይት ዳይናሚክ ሲሙሌተር እና አድቫንስድ ወይንም ኔክስት ጄኔሬሽን በመባል የሚታወቁትን በእንግሊዝኛ አጠራሩ ግሎባል ፖዚሽኒንግ ሳተላይት ሲስተም ከፈለሰፉት ውስጥ አንደኛው ሰው እሳቸው ነበሩ። ዶክተር ቅጣው እጅጉ ትራንስቴክ ኢንተርናሽናል በመባል የሚታወቀውን ዓለም አቀፍ የቴክኖሎጂ ድርጅት በመመስረት የተለያዩ ሀገሮች የቴክኖሎጂ አቅማቸውን እንዲያሳድጉ በአማካሪነት አገልግለዋል። በተጨማሪም ለሀገራቸው ኢትዮጵያ በነበራቸው ታላቅ ፍቅር የኢትዮጵያ ብሔራዊ አንድነት ግንባር የተባለውን የፖለቲካ ድርጅት በመመስረት ገንዘባቸውንና ጉልበታቸውን ሳይቆጥቡ ለኢትዮጵያ ሰላም፣ ብልጽግናና አንድነት ትልቅ መስዋዕትነት የከፈሉ የትግል ሰው ነበሩ። በእውነትም ኢትዮጵያ ብቻ ሳትሆን ዓለም አንድ ትልቅ ሰው አጣች ቢባል ማጋነን አይሆንም። ዶክተር ቅጣው እጅጉ ከባለቤታቸው ከወይዘሮ ስቴላ እጅጉ ጋር በመልካምና በደስታ ጋብቻ ተጣምረው ይኖሩ ነበር። ዶክተር ቅጣው ቢንያም ያሬድና አቢጊያል የተባሉ የሁለት ወንዶችና የአንድ ሴት አባት ነበሩ። ዶክተር ቅጣው እጅጉ ወደ ኦስተን ቴክሳስ ዘመዶቻቸውን ለመጠየቅ መጥተው ድንገት በደረሰባቸው ሕመም ምክንያት በታማኝነትና በመስጠት ሲያገለግሉትና ዘወትር ሊያዩት ወደሚናፍቁት ጌታቸው ኢየሱስ ክርስቶስ በጃንዋሪ 12 2006 በ58 ዓመታቸው ከዚህ ዓለም ድካም አርፈዋል። ዶክተር ቅጣው እጅጉ
በመልካም ባህሪያቸው የተወደዱ፣ በትህትናቸው የተመሰገኑ፣ በሥራቸው የተደነቁ፣ በራእያቸው ብዙ ተከታዮችን ያፈሩ፣ የብዙዎቻችንን ተስፋና አርያ እንዲሁም የአገር ኩራት የሆኑ ታላቅ ሰው ነበሩ። ዶክተር ቅጣው ባለቤታቸውንና ልጆቻቸውን አፍቃሪ፣ ዘመድ ወዳጅ አክባሪና ከሁሉም በላይ እግዚአብሔርን ፈሪ ነበሩ። እኔ በኩሌ ሳላውቀው በሕይወቴ የዚህ ጠባይ የተዋሃደ ስለሆነ ባስተዳደጌ እንደናንተ በኢትዮጵያውያን ትውልድን አክባሪ መሆኔ ነው። ሃይማኖተኛም በመሆኔ እግዚአብሔርን ስለምፈራ የራበውን አብላ፣ የጠጣውን አጠጣ፣ የተራቆተውን አልብስ ይላል። በዓይንህ ያየኸውን ወንድምህን ካልወደድክ በሰማይ ያለውን አባትህን እንዴት ትወዳለህ ይላል። ልጆች 3 ልጆች አሉኝ። ሳስተምራቸው አዘ ፔረንት እላቸው ኢትዮጵያም ወስጄ ትንሽ አስጎብኝቼ ነበር። እስኪ አሁን ደግሞ የዶክተር ኢንጂነር ቅጣው እጅጉ ልጅ ቢንያም ቅጣው በ2010 ዓመተ ምህረት ከአንድ ሚዲያ ጋር ያደረገውን ቃለ ምልልስ በተወሰኑ ክፍሎች ባስነብባችሁ ብዬ ወደድኩ። አብራችሁኝ ቆዩ። አባቴ ከኔም ሆነ ከኢትዮጵያውያን ብዙ ይጠብቅ ነበር ይላል ልጁ የአባቱን ኢትዮጵያዊነት መንፈስ መተረክ ሲጀምር። አባቴ አንድ ኢትዮጵያዊ መላበስ ይገባዋል የሚለውን ስብዕና ሁሌም ይነግረኝ ነበር። ኢትዮጵያዊ ፈጣሪን የሚፈራና ሀገሩን የሚወድ ሰው መሆን አለበት። ኢትዮጵያዊ ቅኔ አዋቂ፣ ጀግና፣ ጠንካራ ሰው ነው። ኢትዮጵያዊ ለሁሉም ነገር ዝግጁ የሆነ ሰው ነው በማለት መንፈሰ ጠንካራ ኢትዮጵያዊ እንድሆን ይመክረኝ ነበር። አባቴ በኢትዮጵያዊነት ሥርዓት ነው ኮትኩቶ ያሳደገኝ። ጥብቅ ሥርዓት በቤታችን እንድንከተል ያደርግ ነበር። በሳምንት 2 ወይንም 3 ቤተ ክርስቲያን እንዲሄድ ያደርግ ነበር። የተከለከሉ ምግቦችን፣ አሳማ ወይንም የባህር አውሬዎችን በፍጹም አንበላም። ጾም ስንጾም ሁሉ አስታውሳለሁ። እኔና አባቴ በኢትዮጵያ የሚወደዱትን የሚያቃጥሉ ምግቦችን አፍቃሪ ነበርን። ቃሪያና በርበሬ ነፍሳችን ነው። በትንሽነቴ ከበርበሬ ዕቃ ውስጥ በርበሬ ስቅም የተያዝኩበትን ጊዜ አስታውሰዋለሁ። ኢትዮጵያን እንደሚያፈቅራት ሁሉ የእግር ኳስ ክለባችንን እንደግፋለን። በየሄድንበት ሁሉ አባቴ ከሁሉ በፊት የኢትዮጵያ ስም በክብር እንዲነሳ ነበር የሚፈልገው። አገራችንን እንድንወድና እንድናስከብር ነበር የሚፈልገው። አባቴ መታወስ ያለበት ለፈጣሪና ለሀገሩ ኢትዮጵያ ባለው ጥልቅ ፍቅር ለትልቅ ደረጃ የበቃ ሰው ሆኖ ነው። የኢትዮጵያ ወጣቶች በሙሉ ለዚሁ አይነት ኢትዮጵያን ለማዳበር ሰላምን፣ ፍቅርንና ብልጽግናን ለማቅረብ አብረን እንተባበር። አንድ ነገር እንድታስታውሱ ፈልጋለሁ። ዛሬ ውቢት እህታችን በኢትዮጵያ በአፍሪካ አንደኛ፣ በውበት ከዓለም 6ኛን እንደያዘች ያንን አትርሱ። ኢትዮጵያ ደግሞ በንጹህ ሕይወትን በሚደግፍ ውሃ፣ ወንዝ፣ ሐይቅ፣ ንጹህ ውሃ ከዓለም 6ኛ ልክ እንደ እህታችን፣ ከአፍሪካ ደግሞ አንደኛ በውሃ ብዛት ልክ እንደ አባቴ በሀገር ቤትም ሆነ በውጭ የሚኖሩ አፍሪካውያን ነፃነታቸውን እንዲያረጋግጡና የተሻለ ደረጃ ላይ እንዲገኙ ኢትዮጵያውያን መታገል ይኖርብናል ይል ነበር። ሌላው ቀርቶ አፍሪካ እያለ ሲ ፊደልን በኬ በመተካት ነበር የሚጠቀመው። ይህን የሚያደርገው ደግሞ ከተስፋና ቃል በዘለለ መልኩ ለአፍሪካ ተግባር እንደሚያስፈልጋት ለማመልከት ነበር። የአባቴ ምኞትና ተስፋ ከመሰረታዊ አስተሳሰብ የተቀዳ ብቻ ሳይሆን ኢትዮጵያን ከገነቡና መስዋዕት ከከፈሉ የቀደሙ ነገሥታት ራዕይ የሚነሳ ጭምር ነው። አይምሯቸው በቀኝ አገዛዝ ሥርዓት ስር ከወደቁ ሰዎች ራስህን አርቅ፣ እነርሱ የኢትዮጵያ ዋነኛ ጠላቶች ናቸው እያለ ይነግረኝ ነበር። Don't limit yourself. ምናልባት you have a reason, but now all those reasons can be gone. ድፍረት እምላችሁ፣ ጥበብ እምላችሁ ዘዴ ያለው ግድ የላችሁ። እኔ ፖለቲካል ሳይንስ አላጠናውም፣ ደግሞ አለማጥናቴ ጥሩ ነው። Because I'm ignorant when it comes to political science. And you know, people will accept me as an ignorant guy, and I have the right to speak my mind on behalf of the peoples of Ethiopia. That's good. It's an advantage that I don't know political science.
To me, political science ought to be good governance. And good governance doesn't exist in Ethiopia. ግን አንድ ነገር ብቻ ነጮች እንድታውቁ ታውቁታላችሁ። እነሱ ግድ የላቸው። እኛ ተፈራቅተን ብንሞት፣ በጤና ብንሞት፣ በትምህርት ብንሞት፣ በድህነት ብንሞት፣ በምንም ብንሞት ግድ የላቸው። በተለይ ኢትዮጵያውያኖች ኢትዮጵያ የጥቁር ሕዝብ ነፃ አውጪ ሀገር ኮሎናይዜሽንን የናፈገቻቸው ገደል ብትገባ ግድ የላቸው። ይህንን አውቃችሁ ችግሩ ይሄ እኮ አባቶቻችን አያቶቻችን ነፃ አውጥተው አስቀመጡ። የሰጡንን ስልትና ጥበብ ሳንጠቀም ስለተገኘን ባለጌ ሀገር እንዲመራ ስላስቀመጥን ነጮች አሁን መጫወቻ ሊጎዱ እና ሊበቀሉ እውነትም አንቀላፍተናል። ውጭ ሀገር ያለ ነው። That's the real difficulty. What in the world are we doing for Ethiopia? You have to answer. እና ቅጣው እጅጉ ነው ስሜ። ቦንጋ ነው ተወልጄ ያደግኩት። ቦንጋ ማለት በነገራችን ላይ የከፋ ጠቅላይ ግዛት የከፋ አውራጃ ዋና ከተማ ነው። የምትጠጡት ጠጅ ማሩ እንደምን ልበላችሁ እዚያ ነው የሚበቅለው ወይም የሚገኘው። እና በነገራችን ላይ ኋላ አጫውታችኋለሁ የኢትዮጵያ ሀብት በጠፈር መንኮራኩር። በነገራችን ላይ ናሳ ብዙ ነገር ሰርቼ እግዜር ረድቶኝ አንድ ሁለት የኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ የስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ ለሳይንስ በናሳም ውስጥ ማለት ነው ለኮመርሻል አፕሊኬሽንስ እና ደግሞ በተለይ የምድርን የዓለማችንን ሀብት የምድር ዋና ሀብቷ ህዝቧ ነው። ለዚህ ነው የኢትዮጵያ ጉዳይ እና ኢትዮጵያዊነት የሚለው ፕሮግራማችን። መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው። እንግዲህ ያንን ሁሉና በተለይ በተፈጥሮ ደግሞ የተለያየ ማዕድን እግዚአብሔር ፈጥሮ የሰጠውን ኢትዮጵያ ምን ያህል ጥንቧን የጣለች ይቅርታ አድርጉልኝ እናት ኢትዮጵያ ሀብታም መሆኗን ነው ቡርጇ መሆኗን እናያለን። ኤቪደንስ ነው፣ ምስክር ነው። ኢትዮጵያ ለማኝ ወይም ደሃ አይደለችም። ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው። እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው። ለዚያ ነው አንጎላ የተከፈተው እና እግዚአብሔር ይመስገን እና በእውነቱ እኔ እስካሁን ድረስ እግዚአብሔር ፈቃዱ ሆኖ በተለያየ መድረክ አሜሪካም ቢሆን አውሮፓኖችን አታውቁ ይሆናል ያስተዳደርኩበት በብዙ ቢሊዮን ዶላር ፕሮግራም የስፔስ ፕሮግራም ነበር። አሁንም ቢሆን እድሉ አለ ካስፈለገ። ግን አሁን ወደ ትግል ገብቻለሁኝ። እኔ ፖሊቴክኒክ ባህር ዳር ነው የተማርኩት። እኔ መጀመሪያ የባችለርስ ዲግሪን ማግኘት ነበረብኝ። ከፖሊቴክኒክ ባህር ዳር ከተመረኩ በኋላ ጃፓን ተምሬያለሁ እና ከዚያም አሜሪካ ማስተርስ ዲግሪ ፒኤችዲ የሚሉት ጣጣ አለ እንደምታውቁት፣ ወረቀት ተሰብስቧል። እኔ በኩሌ ሳላውቀው በህይወቴ የዚህ ጠባይ የተዋሃደ ስለሆነ ባስተዳደጌ እንደናንተ በኢትዮጵያውያን ትውልድን አክባሪ መሆኔ ነው። ሃይማኖተኛም በመሆኔ እግዚአብሔርን ስለምፈራ የራበውን አብላ፣ የጠጣውን አጠጣ፣ የተራቆተውን አልብስ ይላል። በዓይንህ ያየኸውን ወንድምህን ካልወደድክ በሰማይ ያለውን አባትህን እንዴት ትወዳለህ ይላል። ልጆች 3 ልጆች አሉኝ። ሳስተምራቸው አዘ ፔረንት እላቸው ኢትዮጵያም ወስጄ ትንሽ አስጎብኝቼ ነበር በዘመዶቼ ረድተው። ኢትዮጵያ ሀብት ምን እንደሆነ ነግራችኋለሁ። በነገራችን ላይ ስለ ማር ስለ ቦንጋ ጠቅሼ አልነበረም? የኢትዮጵያ ማር ኢትዮጵያ ማርን በማምረትና በመሸጥ በዓለም
ብዙ ጊዜ ሶስተኛ አንዳንድ ጊዜም አራተኛ ነች። ይህንን አታውቁ ይሆናል። ሚስጥር አይደለም። ሚስጥር አድርገው የያዙት እነዚህ ሌቦቹ ናቸው። ፈረንጆቹ ግን 127,000 ሜትሪክ ቶን ኦፍ the best quality honey ከኢትዮጵያ ምናልባት ከኛ ይሆናል የተማሩት ነጮቹ ሚስቶቻቸውን honey this ምናምን አይገባኝ። አባቴ ኢትዮጵያና ኤርትራ ታርቀውና ተዋህደው ማየት እንደሚመኝ በአደባባይ ከመናገር ተቆጥቦ የማያውቅ ቢሆንም በግሉ ከዚህም አልፎ ሶማሌና ጅቡቲ ጭምር ከኢትዮጵያ ጋር እንዲዋሃዱ ይፈልግ ነበር። ይህ ኢትዮጵያ ከጎረቤቶቿ ጋር መዋሃድ ደግሞ ከራሷ አልፎ ለአፍሪካ ቀንድ ጭምር መጠናከርና ሰላምን ያመጣል ብሎ ያምን ነበር። አፄ ኃይለ ሥላሴ ለኢትዮጵያ ወይም የቀድሞ የጋና መሪ ክዋሜ ንክሩማ ለአፍሪካ ይመኙ እንደነበረው ሁሉ አባቴም ለሀገሩ ኢትዮጵያ በጎ ነገሮችን ነበር የሚመኘው። የሳይንቲስት ቅጣው እጅጉ ልጅ ቢንያም ቅጣው ስለ አባቱና የአፍሪካ አንድነት ምኞቱ እንዲህ በማለት ይቋጨዋል። አባቴ ከጥቁር አሜሪካውያን ማህበረሰብ ጋር ከመነጋገርና ከመወያየት በተጨማሪ በተለያዩ የአፍሪካ ሀገሮች በመዞርና ስለ አፍሪካዊነት፣ ስለ ጥቁሮች አንድነትና መጠናከር የተለያዩ ሐሳቦችን አበርክቷል። በኬንያ፣ በሱዳን፣ በሩዋንዳ፣ በዩጋንዳ፣ ሶማሊያ፣ ኮንጎ፣ ካሜሩን፣ ሴራሊዮን፣ ደቡብ አፍሪካ፣ ናይጄሪያና በብዙ ሀገሮች ዞሯል። በእነዚህ ሀገራት በተገኘባቸው መድረኮችና ምክክሮች ሁሉ የአፍሪካን መንፈስ ከፍ የሚያደርጉ ሐሳቦችን አበርክቷል። አፍሪካውያንና ጥቁሮች በንግድና ኢኮኖሚ ራሳቸውን እንዲያስተሳስሩ በትምህርትና የሥራ ዕድል በመፍጠር እንዲደጋገፉ ግንኙነት ለመፍጠር ጥረት አድርጓል። አባቴ አፍሪካን አንድ በማድረግ ረገድ ኢትዮጵያውያን ግንባር ቀደም ሚና እንዲኖራቸው ይፈልግ ነበር። ባህላችን መሰረት ኢትዮጵያዊ ወይም ኢትዮጵያዊት ማለት የተገነዘብኩት የኤሮስፔስ ሳይንስ እና ኢንጂነሪንግ ምናምን ነው ብላችሁ እንዳትንቁት። ይሄ እውነተኛ ነገር ነው። በጣም በጣም በጥናት የተዘጋጀ ጉዳይ ነው። በእውነት ኢትዮጵያዊ ማለት ወይም ኢትዮጵያዊት ማለት አንደኛ ቅንና እውነተኛ፣ ሃይማኖተኛ፣ ፈሪሃ እግዚአብሔር ያለው መተማመን፣ ያ ቶሎ ይመጣል። ሰው ፈጣሪውን ካመነ እርስ በርስ መተማመኑ ችግር የለም። እንደውም የተናገሩት ከሚጠፋ የወለዱት ይጥፋ ይባል ነበር። በነገራችን ላይ ቅድም መጀመሪያ ያነሳሁላችሁ ከሀገሩ የወጣ ሰው ሀገሩ እስኪመለስ ቢጭኑት አህያ ቢቀመጡት ፈረስ ሲባል ለፈረንጅ አይደለም። ሰው ቢጭኑት አህያ ቢቀመጡት ፈረስ ለራስ ነው። ራስን መጀመሪያ ነፃ ማውጣት ያስፈልጋል። ያ የሚቻለው በዚህ ነው። አንድ ጥበብን በልቡ ያሳደረ ጠንካራ፣ በአስተሳሰቡ ኔጋቲቭ ያልሆነ ጤነኛ አስተሳሰብ፣ ደስ የሚል የሚስቅ፣ የሚያሳስቅ፣ የሚያደፋፍር መሆን አለበት እና ከዚያ ኦፍኮርስ ደፋር ብለናል። ሀገር ወዳድና ጀግና፣ አትንኩኝ ባይ፣ ሌላውን አይነካምና ያከብራልና፣ ሲጠቃ አሻፈረኝ ባይ እና ትውልድን አክባሪ ስንል ወጣቶችን ብቻ ማለታችን አይደለም። እናትን፣ አባትን፣ አክስትን፣ አጎትን፣ ታናሽ ወንድምንም ታላቅ ወንድምንም። አሁን በሀገራችን የተያዘው ሙያ በየ4 ዓመቱ የዩኒቨርሲቲ ሰዎች 40 ተማሪዎች 40-60 ተገደሉ ነው የሚባለው። የኢትዮጵያ ብሔራዊ አንድነት ግንባር የፖለቲካ ፕሮግራም የጀመርነው ልክ የዛሬ 4 ዓመት ከ5-6 ወር ይሆናል። መጀመሪያ እዚያ በሚያዝያ ወር የዩኒቨርሲቲ ተማሪዎች ተገለው 200 ወደ ኬንያ ሸሹ፣ ወደ ናይሮቢ እና እዚያ ነው ድንገት ኢሲኤ አፍሪካ አዳራሽ ትንሽ ውይይት አድርግ ተብዬ ስለ ቴክኖሎጂ ትራንስፈር፣ ስለ ዴቨሎፕመንት፣ ስለ ሊደርሺፕ ቅብርተሴ ተጋበዝኩኝ ዋሽንግተን ዲሲ ካሉ ሰዎች እና ትንሽ ንግግር አድርጌ ወደ ኬንያ 22 ዩኒቨርሲቲዎች በሳተላይት እና በዋይርለስ ኮሚኒኬሽን ሲስተም
መዳበር እንፈልጋለን፣ ኔትወርክ መሆን እንፈልጋለን ሲሉ ወደዚያ ሲሄድ ነው የነዚህ 200 ስደተኛ የተደበደቡ በጣም ችግር ላይ ያሉ የተራቆቱ ካኩማ ካምፕ የሚባል ቦታ ድሮ ጆሞ ኬንያታን እንግሊዝ አስሮበት የነበረበት አካባቢ ሆነው እንዴት እንደሆነ አላውቅም ከተማ አገኙኝና እዚህ ትምህርት ቤት እንድታስገባን እንፈልጋለን፣ አንተ ጥሩ ኢትዮጵያዊ ነህ ቅብርጥሴ ሲሉ እኔማ ጥሩ ኢትዮጵያዊ መሆን እፈልጋለሁ፣ እንዴት አድርጌ 200 ተማሪዎች ብቻዬን ዩኒቨርሲቲ ያስገባለሁ ስል አይ ትችላለህ ግድ የለም ሂጄ ዩኒቨርሲቲ ፕሮፌሰሮቹ አንዳንዶቹ ጓደኞች የነበሩ የጆሞ ኬንያታ ዩኒቨርሲቲ ኦፍ አግሪካልቸር ኤንድ ቴክኖሎጂ ቫይስ ቻንስለሩ ግድ የለም አንተ የምትከፍል ከሆነ ቦታ ፈልገን እንቀበላለን በማለት በ38ቱን ወዲያውኑ በኢንጂነሪንግ በተለያየ ሳይንስ ፊልድ ተቀበሉ። እኔ በኩሌ ሳላውቀው በህይወቴ የዚህ ጠባይ የተዋሃደ ስለሆነ ባስተዳደጌ እንደናንተ በኢትዮጵያውያን ትውልድን አክባሪ መሆኔ ነው። ሃይማኖተኛም በመሆኔ እግዚአብሔርን ስለምፈራ የራበውን አብላ፣ የጠጣውን አጠጣ፣ የተራቆተውን አልብስ ይላል። በዓይንህ ያየኸውን ወንድምህን ካልወደድክ በሰማይ ያለውን አባትህን እንዴት ትወዳለህ ይላል። እና እነዚያ ጎበዝ ልጆች ወንዶች፣ ሴቶች፣ ክርስቲያን፣ እስላም ከሁሉም ጎሳ ከኢትዮጵያ የመጡ ናቸው። እንግዲህ የኢትዮጵያ ብሔራዊ አንድነት ግንባር እነዚያ ተማሪዎች እኔ የሳይንሱን የቴክኖሎጂውን ልዩ ልዩ ነገር እየሰራሁ እያለሁ በህይወቴ መጥተው እግዚአብሔር አጋጠመን እና እርዳን ብለው ከዚያ በኋላ የፖለቲካ ፕሮግራም ትምህርት ቤት አስገብተናቸው ሲረዱ ሲማሩ መስራት አለብን ሂደን መታገል እንፈልጋለን የሚሉ መጡ ከነሱ መሃል። በዚያ ምክንያት እኔ ፖለቲካ አላውቅም ስራዬ ሌላ ነው፣ ፖለቲካ አያስፈልግም ቅንነት ብቻ ነው አሉ ተማሪዎቹ፣ አስተማሩኝ ማለት ነው። በዚያ ምክንያት ምርምር ገብቼ ይኸው ከእናንተ ጋር አብሬ ስደተኛ ብቻ አይደለሁም ታጋይ ነኝ በእውነቱ። ይሁን እንጂ ቅድም የጠቀስኩላችሁ የኢትዮጵያ ችግር ምን እንደሆነ ሁላችንም ብናውቀው ትንሽ ፕሪሳይስ በሆነ መልክ 1 2 3 ብለን ችግሩን ችግር ብለን መፍትሄውን አዘጋጅተን የመፍትሄውስ ኢምፕሊሜንቴሽን ወይም አፕሊኬሽን ምን ሆኖ ምን አይነት ውጤት ምን አይነት ደስታ ላይ ያደርሰናል የሚለውን በራእይ ማየት አለብን። ትልቁ መጽሐፍ ቅዱስ ምን ይላል? ራእይ የሌለው ህዝብ ይጠፋል። ኢትዮጵያ ጠፍተናል ወይ አልጠፋንም? አልጠፋንም። ራእያችን ምንድን ነው? ብዙ የፖለቲካ ትግል ሆኗል። እዚህ ውስጥ የአዲስ አበባ ህዝብ ግልብጥ ብሎ የወጣ ጊዜ የተነሳው ፎቶግራፍ አለኝ። እሱንም ላሳያችሁ ይችል ይሆናል በጥያቄና መልስ ጊዜ። ግን እኔ አሁን ጓጉቻለሁ። ትልቅ ሙያ ካላቸው ከኮሎኔል አስራት ህዝብን በመወከል በፓርላማ ከሰሩ ወንድሜ ከአቶ ስለሺ አለሙ ክቡር አቶ ስለሺ አለሙ ለመስማት ጓጉቻለሁ። ስለዚህ እዚህ ያለውን ነገር ቶሎ ቶሎ ላጫውታችሁና ኋላ በጥያቄና መልስ ጊዜ እንወያይበታለን። ግዴላችሁ ምንም አይነት ጥያቄ ቢኖር ደስ ብሎኝ እመልሳለሁ። ብቻ ደሞዝህ ምን ያህል ነበረ ናሳ ስትሰራ አትበሉ። እሱ የሚስጥር ጉዳይ ነው። እና ቅድም እንዳጫወትኳችሁ ግዴላችሁም እኔ ዛሬ እናንተን አክብሬ ነው የለበስኩት እንጂ ይላል እኮ የድሮ ዘፈን ትዝ አይላችሁም? መሰልጠን መሻሻል ተገቢ ነው ባለም በአእምሮ ነው እንጂ በልብስ እኮ አይደለም አይደለም። እና እንደውም ምሳሌም ይሰጠናል ዘፋኙ ጎበዙ። ለምሳሌ ህንዶች እጅግ ሰልጥነዋል። አሁን እኮ ዓለምን ሊገዙ ነው አይደለ እንዴ? እየገዙ ነው። እጅግ ስልጡን ናቸው፣ አልተቀላቀለም ከሌላ ባህላቸው
ልጆች 3 ልጆች አሉኝ። ሳስተምራቸው as a parent እላቸው ኢትዮጵያም ወስጄ ትንሽ አስጎብኝቼ ነበር በዘመዶቼ ረድተው እና እንደ ወላጅ እኔ እናንተን ስሩን ግንዱን አመጣጡን እንጂ ኋላ መፈርጠጣችሁን ሁኔታ ህሊናችሁ እግዚአብሔር ይወቅሳችኋል ወይም ይባርካችኋል። ምርጫው ግን የእናንተ ነው። ዛሬ ኢትዮጵያውያን መሆናችን የት ቦታ እንደምንኖር ምርጫው የኛው ካለፈው መማር አለብን። ዛሬ አረመኔው ወያኔ ግዴላችሁም የዛሬ 4 ዓመትም እንደዚያው ነው ያልኩት። አረመኔው ወያኔ ማለት ፈሪሃ እግዚአብሔርነት ኢትዮጵያዊነት ስለሌለበት ነው የምላችሁ። በዚያ ሜዠርመንት የካራክተር ኳሊቲስ ኦፍ አን ኢትዮጵያን ነው ያልኩት። እነዚያን ነጥቦች ያ የሌለበት ሰው ኢትዮጵያዊ ነኝ አይልም። ለዚህም ነው መለስ ዜናዊ የኢትዮጵያንም ሰንደቅ ዓላማ የሚያቋሽሸው የሚሰርቀውም የሚዋሸው ኢትዮጵያዊነት የለም። እዚህ ላይ ስህተት እንደሆነ የጻፍኩት እንድታስረዱኝና እንድንወያይበት እፈልጋለሁ። ምንድነው ኢትዮጵያውያን ካለንበት ትልቅ ሰቆቃ ሁኔታ ግሬት ክራይሲስ ዛሬ ምንም አይነት ጋዜጣ 10 ጊዜ ስለ ፖለቲካ ስለምን ቢጻፍ ደስ አይለኝም። ኢትዮጵያ ትልቅ ችግር ላይ ነች። ፈረንጆቹም ሲጽፉ አውሮፓኖች ይሁኑ አሜሪካኖች አብረን ሰርተናል፣ እናውቃቸዋለን። አስተሳሰባቸውንም እናውቃለን። ጠምዝዘንም ማስተካከል ይቻላል። በእውነቱ ይህንን ስላችሁ አንዳንድ ነገር ኳንቲፋይ ማድረግ እችላለሁ፣ ግን ስለ ራሴ ባልናገር ስለ ኢትዮጵያ እንነጋገር አሁን እና ምንድነው እነሱ ኢትዮጵያ አት ግሬት ክራይሲስ ብለው መጻፍ ነበረባቸው። 42-43 ተማሪዎች ተገደሉ ብለው የእናንተ ጎረቤት እዚህ CNN እናንተን መውቀሴ አይደለም፣ ምናልባት በእጅ አዙርም መውቀሴ ሊሆን ይችላል። እና ምንድነው CNN 43 የኢትዮጵያ ዩኒቨርሲቲ ተማሪዎች ሲገደሉ CNN አልተናገረም። የእናንተ ጎረቤት አውሮፓኖችም አሜሪካኖችም አሁን የሚሉት ኦፖዚሽን ፓርቲዎች ቅንጅትም ከወያኔ ጋር ተቀላቅላችሁ ወያኔ ያው የበላይ ሆኖ አብራችሁ ፓርላማ ገብታችሁ ስሩ ነው የሚሉት። ግን እኛ ኢትዮጵያውያን መቀመጫችን የት እንደሆነ ተገንዝበን ለነሱ በልዩ ዘዴና ጥበብ ማስረዳት አለብን። ለዚህ ነው ዋናው የፖለቲካ ፕሮግራማችን ጥበብን በመመርኮዝና ፈጣሪ አምላካችንን እግዚአብሔርን በማክበር በመተማመን በጀግንነት መንፈስ ኢትዮጵያን ነፃ ለማውጣት ቆራጥ ልጆቿ ተነስተናል ያልነው። በዚህም ምክንያት ነው ወንድሜ ቅድም እንዳጫወታችሁ አቶ እንደሻው በእውነት ይህንን ስብሰባ ተሯሩጦ አደራጅቶ ወንድሞቹን እነ ዶክተር ተዘራን እዚህ ያላችሁትን ሁሉ ሴቶች፣ ወንዶች ወንድሞቻችን ሁሉ አበረታቶ ይህንን ስብሰባ ስለጋበዘ ደግሞ ትልቅ ምስጋና አቀርባለሁ። ቆራጥ ኢትዮጵያዊ እሱ ቆራጥ ኢትዮጵያዊ ባይሆን እንፋጃለን በዚህ በጠባዩ። ግን በእውነቱ እኔ ከሱ ብዙ እየተማርኩኝ ነው። ትምህርት አያልቅም። ግን እንዲህ ያለ ጎበዝ ኢትዮጵያዊ እንደ ዶክተር ተዘራ እንደ ባለቤቱ እህቴ ፀሐይ ወይዘሮ ፀሐይ እናቶ አሸናፊ የት አሉ? አቶ አሸናፊ ባለቤቱ ወይዘሮ ዘለቃ እዚህ ነች እና ግድል እንፈልገዋለን የት ሊሄድ ነው እና ምንድነው እንዲህ ያላችሁ ኢትዮጵያኖች እዚህ በሚሊተሪ ሙያ ብዙ ኢትዮጵያን ያገለግላችሁ በጦር ሰራዊትነት በአየር ኃይል በእውነቱ የምናከብራችሁ ሰዎች አላችሁ። በትምህርትም በልዩ ልዩ ሙያ ሁሉ ኢትዮጵያዊ ናችሁ። መጀመሪያ ራስን ነፃ አውጥቶ ማለት ቤተሰብን አስተዳድሮ ዘመድን በመርዳት ኮሎኔሎች፣ ጀነራሎች፣ ሻለቆች ብዙ አላችሁ ተሰዳችሁ የምትኖሩ ያ አግባብ አለመሆኑንና በሀገራችን ውስጥ ደግሞ
በሀገራችን ውስጥ ደግሞ ዘፋኙ ሻምበል በላይ ታሪክ ይፍረደናል። እኔ የምለው ደግሞ እናንተው ፍረዱ ነው የምላችሁ። በእውነቱ ዛሬ እኔ ጥሩ የኢትዮጵያ ልጅ ነኝ። ታዲያ ሰባተኛ ወገን ልታደርጉኝ ነው በተዋረድ። አንደኛው ወያኔ እና የእሱ ባልደረቦቹ አንደኛ ዜጋ የኢትዮጵያ፣ ሁለተኛው ሆዳሞቹ። እነሱ ምን ይባላሉ መሰላችሁ? በኮሙኒዝም በማኦይዝም ትንሽ ማጥናት ነበረብኝ። ጠላት ሲኖር የጠላትን ፍልስፍና በደንብ ካላወቃችሁ ድካሙን ብርታቱን ሳታውቁ አትታገሉትም። አይደለን? እኔ ስፔስ ሳይንስ ሪሰርች ሳደርግ ለሀገሬ ሪሰርች ማድረጉ አግባብ ነው አይደለ እንዴ? እና እነ መለስ ዜናዊ እነ ኢሳያስ አፈወርቂ እና ባልደረቦቻቸው ከሃዲዎቹ በሙሉ በማኦይዝም ኮሙኒዝም the four essays of Mao, the didactics essays, the four essays of didactics የሚባል ፍልስፍና ደቀ መዛሙርት ናቸው። እነሱ ደግሞ የሚሉት ምንድነው? እግዚአብሔር የፈጠረን ሰዎች አይደለንም። ምንድነን? biological elements ነን። disposable at the discretion of the head of the state. መለስ ዜናዊ you understand? Not created by God. You are just a biological element. በዚያ ምክንያት ነው ይሄ የሰብአዊ መብት የሂውመን ራይትስ ዋች ቅብርጥሴ ብሎ ከኒውዮርክ ቢጽፈው ከጀኔቫ ዋጋ የለው። እሱ እንደዋሸ ይኖራል። ምክንያቱም ሰውን ሰው አድርጎ አያይም፣ ፈጣሪን አያምንም፣ አመጣጣችን ከየት እንደሆነ አያውቅም። ትውልድን ወጣት ይሁን አሮጊት፣ ሽማግሌ ይሁን እናት አያከብርም። ምክንያቱም እነሱ ዛሬ ተጠቅሜ አላምጬ የምጥላቸው ባዮሎጂካል ኤሌመንትስ ናቸው። ዛሬ ከኔ ጋር ይታገላል። እነ ሰያ አብርሃ ባዮሎጂካል ኤሌመንት ስለሆነ እስር ቤት ይገባል። እነ ክንፈ ትንሽ አስቸጋሪ ስለሆኑ የጸጥታ አስከባሪዎች ባዮሎጂካል ኤሌመንት ናቸው። ተጠቅመንባቸዋል ችግር እንዳያመጡ ከኋላ ጭንቅላታቸውን። ይሄ ነው የጎሳ ነገር ብቻ አይደለም፣ መመራመር ይኖርብናል። ግን የት ነኝ እኔ ብሎ ራስን መጠየቅ ደግሞ ያስፈልጋል። በእውነት ብዙ የፖለቲካ ድርጅቶች ይህንን ሁሉ አድሬስ ያደረጉ ይመስለኛል። በኢትዮጵያ ብሔራዊ አንድነት ግንባር ግን ሁለገብ ትግል ያልነው በታሪክም በኢትዮጵያዊነትም ፈሪሃ እግዚአብሔርም ያው እንዳልኳችሁ ሁሉንም ቀይጠን ግን በጀግንነት ከሀ እስከ ፐ ባለው የትግል ዘዴ ወታደራዊም ቢሆን ተማራዊ የሆነ ነገር ምሁርም ይሁን ገበሬ እንደውም በዚያ መከታተልና ኢትዮጵያን ነፃ ማውጣት አለብን። የኢትዮጵያ ሁኔታ ሰብአዊ መብትን ለማግኘት ከመለስ ዜናዊ ጋር ቁመህ ከተከራከርክ መለስ ዜናዊን አላወቅከውም ማለት ነው። እግዚአብሔር ባርኮኝ በስፔስ ሲስተምስ ኢንጂነሪንግ ብዙ አስተምሬያለሁ ዩኒቨርሲቲ ውስጥ። ህንዶችም ጋብዘውኛል እጄ እንዳስተምር። ህንድ አገር ድሮ ሃይ ስኩል ጅማ ህንዶች ያስተምሩኝ ነበር። ይሉ ነበር stand up on the bench and answer my question. እና እኔ በእነሱ ቤት ቅጣው እጅጉ አልነበርኩም። ነምበር 24 immediately stand እና ጅማ ስንስቅ ነው ያደግነው። አሁን የህንድ ስፔስ ኢንስቲትዩት ናና አስተምር ሲሉኝ እኔ ትግል ላይ ነኝ፣ እሱ ኋላ የምንታገልበት ጉዳይ ይሆናል በማለት በዓለም ካሉት ስፔስ ሳይንስ ሪሰርች እና የሲስተምስ ኢንጂነሪንግ ኤክስፐርትስ እግዚአብሔር አንድ ትንሽ የቦንጋ ልጅ የኢትዮጵያ ልጅ በላይ ኤክስፐርት ሆኜ እንዳገለግል መርጦኝ
የ2.5 ማለት 2.2 ቢሊዮን ዶላር ፕሮግራም በናሳ ሳይንቲስቶች እና በአውሮፓን ሳይንቲስቶች መሃል በጀት ይዤ 2 የተለያዩ ስፔስ ክራፍት እዚህ ፊዚክስ ምናምን የምትወዱ ሰዎች ካላችሁ የሶላር ፖላር ፌኖሜኖሎጂ ኮሮና ፌኖሜኖሎጂ እንድናጠና አድርገናል ሰክሰስፉሊ። ከዚያ በኋላ ደግሞ የ20 ቢሊዮን ዶላር ቺፍ ሲስተም ኢንጂኒየር and ፕሮግራም ኦፊሰር ሆኜ አገልግዬ ከዛ በቃኝ ትግል ውስጥ መግባት አለብኝ ወገኔ ተጎዳ ብዬ ነው የሄድኩት። ይህንን ደግሞ ዛሬ ኢትዮጵያዊ ሁለገብ ትግል ይኑር ብሎ ቢመጣ ባይመጣ አይደንቀኝም። እኔ ብቻ በኢትዮጵያዊነት ወንድሞቼ እህቶቼ የሆናችሁትን ይዘን መጓዝ ነው በሁለገብ ትግል። ምክንያቱም ታሪክን ማጥናት ያስፈልጋል። ፈረንጆች እንኳን what are the lessons learned ይላሉ። ሙሴ የፈርዖን ቤት ቁጭ ብሎ መብላት ሲችል ልዑል ሆኖ ወገኖቼ ተጎዱ ብሎ እኮ ሂዶ ምን ያህል እንደተዋጋ ታሪኩን አታውቁ እንደሆነ አጫውታችኋለሁ። በመጀመሪያው ቀን ግብፃውያን ገደለ። ሁለተኛ ቀን 2 እስራኤላውያን ሲጣሉ ሊደባደብ ሲገባ ታሪኩ ስለታወቀበት ጠፍቶ ሄደ። አሁን እናንተ ጋር መቆየት አልፈልግም። ጫካ ብዙ ስራ አለ። እሱን አጫውታችኋለሁ። አሁን ትግላችን ምንድነው? ኢትዮጵያ ውስጥ በመጣው ሰቆቃዊ የሆነ አረመኔ አስተዳደር ተመልከቱ። አንደኛ ወያኔና ባልደረቦቹ ኢትዮጵያዊ ነው የኢትዮጵያን ሀብት የሚበሉ። የኢትዮጵያ ሀብት ምን እንደሆነ ነግራችኋለሁ። በነገራችን ላይ ስለ ማር ስለ ቦንጋ ጠቅሼ አልነበረም? የኢትዮጵያ ማር ኢትዮጵያ ማርን በማምረትና በመሸጥ በዓለም ብዙ ጊዜ 3ኛ አንዳንድ ጊዜም 4ኛ ነች። ይሄንን አታውቁ ይሆናል። ሚስጥር አይደለም። ሚስጥር አድርገው የያዙት እነዚህ ሌቦቹ ናቸው። ፈረንጆቹ ግን 127,000 ሜትሪክ ቶን ኦፍ the best quality honey ከኢትዮጵያ ምናልባት ከኛ ይሆናል የተማሩት ነጮቹ ሚስቶቻቸውን ሃኒ this ምናምን አይገባኝ እና ይኸውላችሁ እዚህ ሁለተኛ ሆዳሞቹ ሲሆኑ 3ኛ ሻቢያ እና ተከታዮቹ አጨብጫቢዎቹ ለወያኔ 3ኛ ደግሞ ወሃቢስት አረብስ from Saudi Arabia and the like እዛ ላይ እንድትረዱኝ ይፈልጋሉ። አለኝ ሌላ ዶክመንት ግዴላችሁ። 5ኛ ደግሞ ማኦይስት ቻይኒዝ በአሁኑ ወቅት 2 ጀነራሎች ቻይኒዝ ሪታየርድ ጀነራሎች መለስ ዜናና አዲሱ ለገሰ አይደለም እሱን ቁጭ ብለው ብዙ ሚሊዮን ዶላር እየተከፈላቸው እያሰለጠኗቸው 2 ሪታየርድ ጀነራሎች። በዚህ ምክንያት ፔንታገን ያሉ ጓደኞቼ 3-4 ስታር ጀነራሎች በጣም ተናደዋል። ግዴላችሁም ሸምገል ካሉም ሰዎች ጋር ሰርተናል። በእውነቱ ኢትዮጵያን በድሮ ታሪክ እያነሱ እነዚህ ጀነራሎች ይወዷታል፣ ግን ተቃጥለዋል። ገንዘብ የሚሄደው ከአሜሪካ፣ የሚቀጠረው አድቫይዘር ከቻይና ማኦይስት። ምክንያቱም ማኦይስት አይደለም እንደ እነዚህ ሰዎች እኮ ማኦይስት ናቸው። ስገባ ስቴት ዲፓርትመንት ስገባ የኛ የፖለቲካ አማካሪ ያለን ዶክተር ኤድ ዋይንደርስ ይባላል። ብትደውሉትም ይነግራቸዋል። ቲፒፒኤ የሚባል ኩባንያ ምን አለ ማለት ትራንስ ናሽናል ፐብሊክ ፖሊሲ አድቫይዘርስ ነው የሚባለው ዋሽንግተን ዲሲ። እንግዲህ አንተ መለስ ዜናዊን ኮሚኒስቶች ብለህ እንዳትናገር አለኝ። እኔ ግዳለኝ፣ ምርጫ አለኝ። ስቴት ዲፓርትመንት ቁጭ ብለን ከሰዎቹ ከኃላፊዎቹ ጋር ስንነጋገር these are Maoist Marxists ስል ስቆ ፈንድቶ ሊሞት። እኔ አልገባኝም። እኔ መለስ ዜናዊን ከልዩ ልዩ ቦታ አነጣጥረን ማጥናታችንን በኢትዮጵያ ብሔራዊ አንድነት ግንባር ውስጥ ነው እንጂ ያየሁት አንድ ስም ብቻ አይሰጠውም። በአማርኛ አረመኔ እለዋለሁ፣ በእንግሊዘኛ ሂዝን ማለት ነው። አይበቃም። ግን ማኦይስት ማርክሲስት ዲክቴተር ነው። እና ለዚያ ነው እዚህ ቻይኒዞች ጋር ቻይና ኢትዮጵያን አፍሪካን እየበላች ነው።
ከአሜሪካኖች ጋር እየተወዳደረች አሜሪካኖች ፔንታገን ውስጥ ስቴት ዲፓርትመንት ውስጥ ብዙ ተጨንቀዋል። የሚጠብቁት ጀግና የሆኑ ኢትዮጵያኖች ዲሞክራሲና ፍሪደም የሚወዱ ገንጥለው የሚጥሉ ናቸው። ለዚያም ደግሞ በቂ ማስረጃ አለን። ከ9/11 ኒውዮርክ ከተደረገው ጭንቀት በኋላ ሰውየው ፕሬዚደንት ቡሽ ንግግር ሲያደርግ በእንግሊዝኛ በጃንዋሪ ያ በሰፕተምበር ሆኖ በጃንዋሪ ምን አለ? Any and every leader of a country that brutalizes his own people is a terrorist. That's what I think of Mallas Zenawi. Because I can prove it. I can quote Bush and provide the evidence. አይደለም? Yeah, I can. ዘላይ እንዳጋጣሚ ሆኖ ህግም ተምሬ ነበር ማታ ማታ። ለዚህ ለሙግቱ ይረዳል። እና እስቲ ፍረዱኝ። ከዚያ ከቻይኒዞች በኋላ ከዚህ ቴሮሪስት ማያውስ ስድስተኛው ኢትዮጵያ ውስጥ ተከብረው ሊጓዙ፣ ሊጎበኙ፣ ሊገዙ፣ ሊሸጡ የሚችሉት አሜሪካኖች፣ በተለይ ነጮቹ ወይም ፕሮ ወያኔ የሆኑ ጥቁሮቹም ጭምር አነጋግሬያቸዋለሁ ዋሽንግተን ዲሲ። እና ፕሮ ወያኔ የሆኑ ነጭም ጥቁር አሜሪካኖችና አውሮፓኖች ናቸው። እነሱን ዶክተር በቀለ አማካሪያችን ነው። በምክር ቤት በኢባግ ምክር ቤት ቀስ ብሎ አልፎ አልፎ ከሚመክሩን አንዱ እሱ ስለሆነ አብረን ሄድን ወደ ለንደን። እዛ የእንግሊዞችን ኃላፊዎች ትንሽ ለመጠቆም በምርጫው ከመደረጉ በፊት። ከዚያ ደግሞ ስቶክሆልም ሄድን፣ ስዊድን ማለት ነው። እዚያ የውጭ ጉዳይ ሚኒስትሮችና የሲዳ ዋናው ዲሬክተሮቹ ብዙ አጫወት ናቸው። ይህንንም ፕሮግራም እንደዚህ አድርገን ሰጠናቸው በእንግሊዘኛ ስላለን እና እንደውም የአፍሪካ ኃላፊ የሆነው የውጭ ጉዳይ ሚኒስትሩ ዲሬክተሩ ይህንን አርማ በጣም ደስ ይለኛል፣ እንዴት አድርጋችሁ ነው እንደዚህ አይቼ አላውቅም አለ። ይህ በህልም አይተው ይሆናል ምን አለ ኢትዮጵያ ከዚህ ትበልጥ ነበረ። በንግስተ ሳባ ጊዜ እስከ ማድጋስካር ትገዛ ነበር። አሁን ሴቶቹ ማበረታታት ይኖርብናል። ሴቶች ሲነሱ እያንዳንዳችን ከሴት እና ከአባት የተወለድን ስለሆነ የሴቶቹ ማደፋፈር አነጋገር እኮ አለ። እንዴት ነው ኮሎኔል ቢረዱኝ፣ ሴት የላከው ወንድ ሞት አይፈራም ነው የሚባለው። ግድ የላችሁም። እና ብዙ ነገር አለ እና ኢትዮጵያ ውስጥ እኛ አሁን እዚህ ያላችሁ ሰዎች እንደው በጣም ይቅርታ አድርጉልኝ፣ ከላይ ከተጠቀሱት ከ1 እስከ 6 አንዱ ካልሆናችሁ፣ ከሆናችሁም ዛሬ መርዶ ነው የምንነግራችሁ፣ 7ኛ ናችሁ። አዎ ከላይ ከተጠቀሱት ከ1 እስከ 6ኛው ከወያኔ የተዛመዳችሁ ከሆናችሁ እኛ ሁለገብ ትግል ከዚህ ነው የምንጀምረው። ውጭ ላላችሁት ኢትዮጵያ ውስጥ ትግላችንን እያካሄድን ነው። 7ኛ ሲቲዝን ኦፍ አ ካንትሪ በገዛ አገራችን በተወለድንበት እትብታችን በተቀበረበት እናት አባት አክብረን እምዬ አክስቴ እያልን በኖርንበት አባባ እምኮራብህ ባልንበት ሀገር 7ኛ የተዋረድ ዜጋ ሆነን አንኖር። እኩልነትን ይህንን ከተገነዘብን በኋላ ነው ወደ ትግል መሄድ ያለብን። አለበለዚያ ችግሩን አቃለን እንይዝና አንዴ በኢንተርኔቱ፣ አንዴ በሬዲዮ፣ አንዴ በጋዜጣ ምንድነው ይሁሉ ወሬ? ወይ ኢትዮጵያዊ ነኝ ተከብሬ እኖራለሁ፣ አለበለዚያ ዞር በል ማለት። በእውነቱ ከአባቴ የተማርኩት ይሄንን ነው። በእውነቱ እዚያ ያደግኩበት አካባቢ በሙሉ እንደዚያ ተከባብረን ተፈቃቅረን ደስ ብሎን ነው
ዶክተር ካሱ ይላላ አንዴ ጋብዞኝ አዲስ አበባ ሲሄድ ስለ ኢትዮጵያ የኮሚኒኬሽን ሲስተም ምንድነው የምትመክረን? መጀመሪያ ነፃነት፣ ሁለተኛ ነፃነት፣ ሶስተኛ ነፃነት። እኔ ሰባተኛ አለመድረሴ አይገርማችሁ? አዎ በእውነቱ ያንን ለ2 ሰዓት ከ45 ደቂቃ የዛን ጊዜ ፖለቲካ ውስጥ አልገባውም ነበር እና ከነገርኩት በኋላ ያልኩት ምንድን ነው ታዲያ የት ነው ተወልደህ ያደግከው? ከፋ ቦንጋ። ከፍቾ ነህ አለኝ። በደንብ እኔ ስለ ቴክኖሎጂ መክረዋለሁ። ያው በአእምሮ በአስተሳሰብ እንለያለን። እሱ ኮሚኒስት ነው፣ እኔ ፈሪሃ እግዚአብሔርን ማምን ኢትዮጵያዊ አንድ ወጣት አገልጋይ ነኝ እና ግዴላችሁም ወጣት ነኝ። እኔ በልቤ 19 ዓመት ነው እድሜ እና ይህንን ነው ማጫወታችሁ እና ምንድን ነው የዚያን ጊዜ ዶክተር ካሱ ይላላ አንዳንድ ቦታ ኢንተርቪው ሲደረግ ጠቅሼዋለሁ። የወያኔ ቡድን የወንበዴዎች ስብሳቢ ቡድን እሱን እናየዋለን። አሁን ግን ኢትዮጵያዊ የሆንኩ እኩል መብት ከሌለኝ በተዋረድ 7ኛ ነኝ። አሁን ይሄ አሜሪካኖቹ ሰልፍ ላይ ገብተን ስሙን አድምጡን እርዱን የምንለው ለምን እስካሁን አልሰራ? ምክንያቱም ቶፕ ሲክሬት አለ። ኢትዮጵያ አፍሪካን ነፃ ያወጣች ስለሆነ የምትከፍለው ብድር አለ። ይሄ ነው። ታዲያ ሌሎቹን ነፃ ያወጣን አሁን ራሳችንን ለምን 7ኛ ሆነን የተዋረድ እንኖራለን? ለዚያ የጀግንነት መንፈስ ያስፈልጋል። ውስጥ ያሉን ኢትዮጵያውያኖች ተዘጋጅተዋል። ጥሩ የጀግንነት እርምጃ በማድረግ ላይ ነው። ቀኑ ደርሷል። ውጭ ያለነው በሚያስፈልግ በሎጂስቲክስ መርዳት አለብን እና ይህንን መገልበጥ አለብን። ይሄ የምታዩትን ቻርት ሪቮሉሽኒስት መሆን ያስፈልጋል። the right way, not the Maoist way, not መለስ ዜናዊስ way, I'm sorry, not even መንግስቱ ኃይለማርያምስ way. ሰልፍ ዲፌንስ ይሉታል ነጮቹ። እዚህ ቴሮሪስት ናችሁ እንዳይሉ አጥንተናቸዋል። ባጭሩ እንግዲህ ማድረግ ያለብን አሁን ሰዓት እንዳልፈጅባችሁ ማድረግ ያለብን ምንድነው? ይህንን ቻርት መገልበጥ አለብን አፕሳይድ ዳውን። ያኔ ወያኔን ከነ ፊሎሶፊው ከነ ማኦይዝሙ ማጥፋት ማውደም፣ እነዚህ ነጮችን አገራቸው ብንሆን ፓስፖርት ይዘን ብንመጣ ብንገባ ብንወጣ እንዲያከብሩ መከበር ከፈለጉ ነው። አለበለዚያ ኢትዮጵያ ታያላችሁ ሀብታም ነች። ቴክኖሎጂም እንደ ልብ እናስገባለን ነፃ ካወጣናት በኋላ አይረጧትም። እኔ እንጃ ዶክተር ተዘራ ይሄ አንዳንዶቻችሁ የሐረር ሰዎች ናችሁ፣ አንዳንዶቻችሁ የጎጃም፣ ጎንደር፣ ሸዋ፣ ሰንዳፋም ጭምር እነ ዶክተር በቀለ ቦንጋ አንድ ነጭ አይረግጣትም ኢትዮጵያውያን ካላከበረ። እንዳጫወትኳችሁ መጀመሪያ ኢትዮጵያን ማስከበር ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ ነው። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንድ የለም። ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም በፍጹም። እና እምለምናችሁ ምንድነው ይህንን ቶፕ ሲክሬት የተባለውን ጉዳይ ይሄ እዚህ ትንሽ በደንብ አይታይም መሰለኝ። it is colonialism by consensus among the white people. That's what it is. That's why Ethiopia is in trouble. That's why Africa is in trouble.
That's why everywhere you go there is chaos, hunger, starvation, disease, deadly disease. ኢትዮጵያ ውሸት ነው፣ ደሃ አይደለች። እኔ አንገቴን እሰጣለሁ። እሱ የወያኔ ሐሰት ታሪክ ነው። ወያኔ ይህንን በኤቪደንስ አሳያችኋለሁ። ይህንን በእንግሊዘኛ በቀላሉ እንጂ በአማርኛ ትንሽ ያስቸግራል። እንትን ፊደሉ አጠጋግቶ ምንድን ነው ያልነው? የኢትዮጵያ ችግር ወያኔ አረመኔው ያፈራው ችግር እንደተነጋገር ነው። ዶክተር በቀለም እንዳለው እንዲህ አይነት ብዙ ችግሮች አሉ። ግን እነሱ እናንተ ታውቃላችሁ። እኔም ትንሽ እንደው ባነብ 6ኛ 7ኛ እና 8ኛው ምንድነው? ተስፋ ቢስነትና አለመተማመን ከነዚህ ከላይ ካሉት ጋር የመጣን እግዚአብሔርን አምነን በጥበብ ምንጓዝ ጠንካራ ኢትዮጵያውያኖች ከሆን እንተማመናለን። ምን ልታደርጉኝ ነው? እኔ ወዳችኋለሁ፣ አከብራችኋለሁ። ምን እኔን ብትጠሉ ምን ጥቅም ታገኛላችሁ? ስለዚህ መልሳችሁ ትወዱኛላችሁ። ስለዚህ መተማመን ይፈጠራል። እኔ ከተቸገራችሁ ለመርዳት ዝግጁ ነኝ። እኔም ስቸገር እንድትረዱኝ ይፈልጋሉ። ችግሬ አሁን ኢትዮጵያን ነፃ ማውጣት ላይ ነው፣ ያዛ ላይ ነው የምፈልገው እንጂ የኑሮ የምኑ እግዚአብሔር ይመስገን ለቤተሰቤ ለኢትዮጵያኖች ተማሪዎችም እንድተርፍ እግዚአብሔር ረድቶኛል። እና መተማመን ያስፈልጋል። ኮንፊውዥን ኤንድ ኮንፍሊክት ይሄ እንደው የማይሆን ንትርክ ውስጥ ገብቶ መጀመሪያ ዲሞክራሲ የሌለበት ቦታ 10 ጊዜ ልማድሉይ መነጽር ይሄ ማይክሮስኮፕ የሚሉት ይዛችሁ ብትፈልጉ አታገኙት። እንዴ ነው ኢትዮጵያዊ ነኝ ሰብአዊ መብት ትላለች እንዴ? ሰውየው አንተ ባዮሎጂካል ኤሌመንት ነው እያለ እኔ ሰው ነኝ የምትልበት ምክንያቱ ተሳደበ እንዳትሉኝ። ማን ነው ደንቆሮ? መለስ ዜናዊ ወይስ እኔ? ይሄ እንጠንቀቅ እንዴ! ኢትዮጵያን ገበሬው የሚያስተምረን ትምህርት ትልቅ ጥበብ አለ። ፈሪሃ እግዚአብሔርነትና እውነተኛነትና ጀግንነት። መጀመሪያ ከእግዚአብሔር እንደተፈጠርኩ ማመን ሰው እኔ ስለ ሳይንቲስቶች ጣጣ እግዚአብሔርን ማመን አለማመን ባጫውታችሁ ትስቃላችሁ። ምናልባት ኋላ ጊዜ ሲኖር በጥያቄና መልስ ጊዜ አንድ የሚያስደስት ጨዋታ አጫውታችኋለሁ። እና 8ኛ ፍራግመንትድ ሶሳይቲ ኤንድ ካንትሪ መበታተን እና ምንድነው ምላችሁ በኢባይ በእኛ የፖለቲካ ፕሮግራም እና ስልት በይፋም ከጻፍ ነው በሚስጥርም ከምናካሄደው የፖለቲካ ስልት ወይም ካውንተር ሜዥርስ ብለን በዘረዘርናቸው ኢትዮጵያ የበላይ ሁና developed and free Ethiopia ሁና unified and strong ሁና liberty for each and all equality and dignity for each and all ከዚያ ደግሞ እውነተኛ ፕሮግራሞች ውሸተኞች አይደሉም። ጉድ ልንገራችሁ በጥቂቱ ወያኔ ኢትዮጵያን በዋየርለስ እና ቪሳት የምንለው ነገር አለ። ይሄ የሳተላይት ዲሽ አለች ለኮሙኒኬሽን ለቴሌቪዥንም ታገለግላለች። ግን እኛይቱ ለየት ያለች ነች። ቪሳት ቬሪ ስሞል አፐርቸር ተርሚናል እንለዋለን። እሱና በዋየርለስ ኮሙኒኬሽን ትምህርት ቤቱን በሙሉ እናበለጽጋለን ብለው 5 ጊዜ ብዙ ሚሊዮን ብዙ $100 ሚሊዮን ወስደው ሌላው ኪስ ገብቷል። ለዚያም ማስረጃ አለ። አሁን ደግሞ መለስ ዜናዊ በቀደም ዕለት ፓርላማውን ሲከፍት $122 ቢሊዮን ያስፈልጋል ኢትዮጵያን ወደ ሚሌኒየም ቪዥን ለማድረስ ማለት ፖቨርቲ ሪዳክሽን፣ ኤጁኬሽን፣ ሄልት ፕሮግራምስ ቤዚክ የሆኑ ህፃናቶችን ማሳከም በ10 ዓመት ውስጥ $122 ቢሊዮን ያስፈልገናል ሲል ነጮቹ ተቆጡት መሰለኝ። በየአመቱ $2 ቢሊዮን እርዳታ ካልተሰጠን ይቀያየራል። ይሆኑ ቅዠት ያለበት ሰው ይሆን። እሱም እኮ ወሊሶ ሄዶ ጠበል ቢጠመቅ ምናልባት ያስፈልጋል።
እና ለኢትዮጵያ ያዘጋጀንላት ልጆቿ እንዲህ አይነት ፕሮግራም አለ። ግን እንዲሁ በቃል አይደለም። ዝግጅታችን በልዩ ልዩ ሙያ እንደው በአጠቃላይ ብዙ የሚስጥር ነገር ሳላካፍል በእውነቱ አለቆች አሉኝ እኔ በትግሉ ውስጥ እነሱ የሚሉኝን ሰምቼ ነው የምተዳደረው። ግን ተከራካሪ ነኝ። ግዴላችሁ በድርቆሽ ነገር አይደለም፣ በመድረቅ አይደለም። የያዝነውን ነገር ሞር ኢፌክቲቭሊ አድቫንስ የምናደርግበት ሙያዬ ነው። እኛ ጠፈርን ገዝተናል። ኢትዮጵያኖች ነው የምላችሁ። እኔ ካደረግኩት እናንተም አድርጋችሁታል ማለት ነው። እናንተ ልጅ ነኝ። ማርስ ቢሆን የማርስ ሰርፌስ and ሰብ ሰርፌስ ኤክስፕሎሬሽን ቺፍ ሳይንቲስት ሆኜ አገልግያለሁ። ታንክ ዩ። የጁፒተር የሳተርን ፕላኔት ኤርት ምን እንዳደረግንባት አሁን በሚቀጥሉት ቻርቶች ያሳያችኋለሁ። በተለይ ኢትዮጵያ ውስጥ የጠፈር መንኮራኩር በተለያዩ መልታይ ስፔክትራል ማፐርስ ምን አይነት ማዕድን ምን አይነት ሀብት ኢትዮጵያ እንዳላት ትገረማላችሁ። ያንን ሁሉ ደብቀው እርዳታ መስጠት አለብን ኢትዮጵያ ደሃ ነች እያሉ እያደህዩ ለድህነት እና ለጭቆና እየተከፈልን ገንዘቡ በኢትዮጵያ ሕዝብ ስም ለጋሽ መለስ ዜናዊ እሱ እንኳን በእድሜ አይበልጠኝ ማለት እና ለሱ እየተከፈለ እኛ የዝቅዝቅ የምንኖርበት ምንም ምክንያት የለም። ባለጌን ባለጌ ካላሉት አናት ላይ ይወጣል። የወጣው ነው መንጨቅ አድርጎ ልክ ነው። ይሄ ነው የሚያስፈልግ እና የተዘጋጀ ነው። በዚህ አይነት መዋቅር ነው። እዚህ ጋር አድቫይዘሪ ወይም የመማክርት ድርጅት አለን እዚያ ውስጥ። ከዚያ ኤግዜክቲቭ ኮሚቴ አለን። ይሄ ኦፕሬሽናል የሆነ ነገር ነው። የምርመራ ክፍል አለን። ግን በአጠቃላዩ ኤምፓወርመንት ኤንድ ስትራግል ሲስተምስ ብለናል በእንግሊዘኛ። የትግል ዘዴዎች እና የትግል ስልት ማለት ነው። ብዙ ሚስጥር አለው። ሁለገብ ትግል ብለናቸዋል። እና የቀረው የአዲሱ የኢትዮጵያ ሕዝብ የበላይነት የሚያረጋግጥ የፖለቲካ ፕሮግራም ልክ እዚህ ላይ እንደጻፍ ነው የምናካሄድበት ፕሮግራሞችን እና የተለያዩ ሲስተሞችን አዘጋጅተናል። ተካፈሉ፣ ስሩበት። ይህንን እናንተ እያንዳንዳችሁ አባላት ስትሆኑ ታዩታላችሁ። እና ጥቂት ስለ ኢትዮጵያን ቆነጃጅት እህቶች ልንገራችሁ። ቅድም የተናገርኩትን ሰባተኛ ወያኔ ሰባተኛ አድርጎናል ዜጋ ኢትዮጵያ ውስጥ በተዋረድ ብያችሁ ነበር። ከሰባተኞቹ በይበልጥ ያተኮሩት እህቶቻችን ላይ ነው። እህቶቻችን በጣም ቆነጃጅት ስለሆኑ የአረብ ህዝብ ከሳውዲ አረቢያ፣ ከኩዌት፣ ከሌባኖን ቤይሩት፣ በተለይ የመን ኢትዮጵያን ልጃገረዶች ገንዘብ ከፍለው ለግርድና እና ለልዩ ልዩ ጥቅም እንዲጓዙ ተደርገዋል፣ ተሽጠዋል፣ እየተሸጡም ናቸው። ዛሬ ቤይሩት ውስጥ ከ26 እስከ 27 ሺህ የሚሆኑ እንዲች ልጅ ያሉ ቆነጃጅት አሉ ኢትዮጵያ እና በግርድና በልዩ ጥቅም ከተዋረዱ በኋላ ሆስፒታል ያስገቧቸዋል። ሆስፒታል ያስገቡና በመርፌ አደንዝዘው ብዙ አረቦች እንደምታውቁት የኩላሊት የጉበት በሽታ በጣም ያጠቃቸዋል እና ከነዚህ እህቶቻችን ኩላሊታቸውን ጉበታቸውን ይወስዳሉ። በብዛት እየተደረገ ያለበት አሁን ቤይሩትና የመን አሁን ወንዳለን ነው። እኔ ልጄን እንደዚህ ከሚያደርጓት ብሞት ይሻላል። ግን የሚደንቃችሁ እነዚህ ልጆቻችን እህቶቻችን ናቸው። አንድ ደም ነው። ግንዱ ያው ኢትዮጵያ ነው።
እና እህቶቻችንን እንደዚህ ያስደፈርን የምንኖር ስለሆነ ነጮች ሲአይኤዎች ስለሚያውቁት ኢትዮጵያ ነች ባካችሁ ዝም ብለን ቀጥቅጧቸው ነው የሚሉት። እውነት አይምሰላችሁ። ካርተር እንዲህ ብሏል። ካርተር እነዚህን ቢያድን እውነተኛ የእግዚአብሔር ሰው አይሆንም እንዴ? አጥቶት ነው። ስለዚህ ሰልፍ ብንወጣ ይሄ ዲፕሎማቲክ ቅብርጥሴ ስትራግል ቢደረግ ነው። መጀመሪያ አንተ እህትህን አክብረህ መገኘት ይኖርብሃል፣ አስከብረህ መገኘት ይኖርብሃል። ስለዚህ የምነግራችሁ ነገር በሙሉ በማስረጃ የተያዘ ነው። ቅጣው እጅጉ ቁሞ እዚህ አይዋሽም። ባህሌም አይደለም ጠባይም አይደለም። ይሄ ነው ችግራችን አንዱ። ለዚህ ነው ቅድም ኢትዮጵያን ነፃ ማውጣት አለብን ያልነው አንዱ ምሳሌ ይሄ። ዲፕሎማቲክ ስትራግሉ በቂ ሆኖ አልተገኘም። መጀመሪያ መቀመጫዬን አለች ዝንጀሮ ይባላል። ያኔ ቤትህን ይዘህ ልታስከብር ትችላለህ። ያኔ ጉልበት ይኖርሃል። የምንገዛው በየመን ሰው ነው። መለስ ዜናዊ እኔ የመን ነኝ አላለም እንዴ ለመሐመድ ገዳፊ? አይደለም እንዴ? ስለዚህ ያለውን ሰው ማንነቱን ደጋግሞ ከነገረን በኋላ እኛንን ያልተረዳ ነው። በእውነቱ እኔ ይቅርታ አድርጉልኝና እኔ መጣላት አልፈልግም ከብዙ ፖለቲሻኖች ጋር። ስራዬ ፖለቲካ አይደለም። እኔ የምፈልገው ኢትዮጵያ ነፃ ትውጣና ፈቃዳችሁ ከሆነ ትንሽ አንድ ሳይንቲስት ሁኜ ወይ ገበሬ ሁኜ ላገልግል። ኢትዮጵያ ከረሃብ ቶሎ እንድትወጣ እውነቱን እየተነጋገርን መኖር አለብን። ሰውየው ለመሐመድ ገዳፊ ሂዶ እኛ ወደ አረብነት ነው ምን አሁን እንትን አለ Arabization and Islamization of Ethiopia of course of all sub-Saharan countries የሚባል ነገር አለ። ስቀብጥ እናቴን ለማየት ሄድኩኝ። ያ ቅብጠት አልነበረም። ስቀብጥ የአላሙዲ ማን ነው ሼረተን አረፍኩኝ። አረቦች እዛ ሽር ብትን ይላል። አንዱ ይመጣና አንተ የሳተላይት ሰው ነህ እባክህ፣ አሁን 88 ሚሊዮን ህዝብ ሰብ ሰሃራን አፍሪካ በቴሌቪዥን በሳተላይት እያሰራጨን ነው፣ ብትረዳን ወደ 250 ሚሊዮን ማድረስ እንፈልጋለን ተሏል። እኔ የምሰራበት ቦታ የዚህ አይነት ቴክኖሎጂ ላንተ እንዳቀብል አይፈቀድልኝም ብዬ ጠና ይስጥልኝ አልኩ። ምንድነው እነዚህ ሰዎች በጣም በሃይማኖት እንድንጠላላ አብረን ተፈቃቅረን የኖርነውን እኮ ነው ክርስቲያን እስላም ሳይባል ተጋብቶ ደህና ተፋቅሮ ያለውን ህዝብ ጥላቻለ። ምክንያቱም መለስ ዜናዊ ዙሮበት አንዴ የመኒ ነኝ ይላል፣ አንዴ ባንዳ ልጅ ነኝ ይላል። ግራ የገባው ሰው ነው። ለዚህ ነው ወሊሶ መጠመቅ አለበት እምላችሁ የማውቀውን ነገር እና ቅድም ላጫውታችሁ በመኮርኩት ይሄ የኢትዮጵያ የሳተላይት ኢሜጅ ነው። እንግዲህ ሳተላይት የጠፈር መንኮራኩር ለልዩ ልዩ ዘዴ እንጠቀምባቸዋለን። እርግጥ ይሄ አንዱ የምድርን ሀብት መመርመሪያ ማለት ምን አይነት ማዕድን እንዳለ፣ ምን አይነት ሀብት እንዳለ፣ በምንስ አይነት ሁኔታ ገንዘብ ኢንቨስት አድርገን ልናዳብር ኳንቲቲውን መገመት በሚቻልበት ዘዴ የተለያየ አናሊሲስ አለ። ከምናደርገው አንዱ የኢትዮጵያ ሀብት የሚያሳይ የሳተላይት ኢሜጅ ነው። ይሄ አገሪቱ እንደምታዩት ኢትዮጵያ ውድ እናት ሀገራችን ብዙ ሐይቅና ወንዝ አላት። ዛሬ ሐረር ብትሄዱ ውሃ ልትገዙ አትችሉ። እዚህ ሐረር ልጆች ካላችሁ እውነቱን ተናገሩ። በድርቀት ወያኔ ይገዛል። በጀሪካን እንኳን እንደ ልብ ተገዝቶ የሚመጣበት ነገር አይደለም። ግን ሐረር አካባቢ ብዙ ወንዞች አሉ። ያንን በቴክኖሎጂ ፓምፕ ማድረግ ይቻላል። ብቻ ይሞነያም ኢትዮጵያ በንጹህ ውሃ ነፍስን በሚያረካ ንጹህ ውሃ በአፍሪካ አንደኛ ነች፣ በዓለም 6ኛ ነች።
በተለያየ አይነት ወርቅ መቼም እንደምታውቁት የኢትዮጵያ ወርቅ 24 ካራት ጎልድ ሀብታም ነች። ያ ሁሉ ወደ ወያኔዎች ጋሻ ጀግሬ እጅ። በነገራችን ላይ በቅርብ ጊዜ ይሄ የህዝቡ አነሳስ ሲያስደነግጠው ጊዜ መለስ ዜናዊ ባለፈው ሐምሌ ነው መሰለኝ ወደዚያ ነው ወደ ኢትዮጵያን ለቃችሁ ስትሄዱ ገንዘባችሁን በወርቅ መንዝራችሁ ወርቅ ይዛችሁ መውጣት ትችላላችሁ አላቸው። ብዙ ወርቅ ይዘው የሚወጡ የነሱ ጋሻ ጃግሬዎች ወያኔ ካድሬዎችና ሆዳሞች አሉ። ለነሱ የተደረገ ይሁንና ያለው ቆንጆ ንጹህ የሆነ አሁን እዚህ ሀገር ኦርጋኒክ ቬጂታብልስ ኦርጋኒክ ሚት ምናምን የምትሉት ነገር አለ አይደለም? እሱን በሙሉ ከአዲስ አበባ ወደ ብረስልስ የአውሮፓ ዋና ከተማ አይደለ? የአውሮፓን ህብረት ወደዚያ በኢትዮጵያ አየር መንገድ ቦይንግ 757 ለካርጎ ብቻ ተደርጎ በየቀኑ ቬጂታብልስ ቢፍ ላም ሁሉ አትክልት ሁሉን አይነት ነገር ገቨርንመንት እንዲተላለፍ የፈረሙትን ዶክመንት አይቻለሁ ባይኔ። እና እየተሸጠን ሰውም እየተሸጠ ነው፣ ሀብቱም የሀገሪቱም ሀብት ይሄ ሁሉ እየተሸጠ ነው። እና ብዙ ነገር አለን። እርግጥ አድቫንስድ ወይም ኤግዞቲክ ከሆኑ እና በጣም በኒውክለር ኢነርጂ እንኳን የሚያስፈልጉን ዩሬኒየም ኢትዮጵያ ውስጥ አለ። ይህንን ካሳየው 3-4 ዓመት አልፎኛል። አሁን በቅርብ ጊዜ ገበሬዎች ዩሬኒየም አግኝተው ተሸክመው ወደ አዲስ አበባ አስረከቡ ምናምን ክብርትሴ ይላል። ውሸት ነው። እሱ የተገኘው ብዙ ጊዜ ሆኖታል። መሸጥ ትንሽ ሲጠቀሙባቸው ደንግጠው። ኢትዮጵያ በዚያም ሀብት አላት። ዘይት ነዳጅ አላት። እንዴት ነው 95%ቱ ለማሌዥያ የተሰጠው? ከጋምቤላ በኩል ከሱዳን በኩል ያለው ከኦጋዴን በኩል። በነገራችን ላይ ኦጋዴንን ለማስገንጠል መለስ ዜናዊ በጣም እየለፋን፣ ምክንያቱም ዘይት አለን እዚያ፣ ናቹራል ጋዝ ሁሉ አለን፣ ታይቴኒየም አለን፣ ሉራይት አሉሚኒየም ሁሉ አለ መሬት ውስጥ። ሀገሩ በጣም ሀብታም ነው ያላት። ይሄ የምንናገረው ሀብት በሙሉ ባጭሩ ነው የነገርኳችሁ። ይቅርታ አድርጉልኝ ጊዜ እንትን ለማለት ኋላ ጥያቄና ጊዜ እንዲኖረን። ያ ሁሉ ሀብት አያችሁት፣ ታላቁ ሴራ የህዝባዊ ወያኔ ሓርነት ትግራይ የንግድ ኤምፓየር ነው። ይሄ በወንድማችን ባቶ ቦጋለ አሰፋ በእኚህ ሰውዬ ድፍረት የተጻፈ ነው። እዚህ መጽሐፍ ውስጥ ሁሉ ነገር አለ። ነበርክ የሚለውን እባካችሁ እኛ ኢትዮጵያኖች አሉ ቤት አልሰራልንም አሉ የሚለውን እንተው፣ ወደ ኋላችን እንደው በአላህ በእግዚአብሔር እስላሞችም ካለን በአላህ ክርስቲያንም ካለን በእግዚአብሔር ስም ይሆንብንና እስቲ አንዳንድ ጊዜ ኮሎኔልም ያሉት ከአንዳንድ ጠላቶች ትምህርት እንወስዳለን ያለው መለስ ዜናዊ የሚናገረው ቃል በጣም የምወዳት ምን እንደሆነ ታውቃላችሁ? ጀግና ምለው ምን አለ? እነሱ ያውሩኛ ስራችንን እንስራበት ነው ያለው። ስራችንን እኛ እንስራበት አለ። ይሄው እያደራደረን ምንድነው ያደረገው? ሁላችንን እናውቃለን። እንዲህ እንደራደር እየተባለ ስንት ነው በያለበት። ሁላችንም ታሪክ ይመሰክራለን፣ እናዳምጣለን። ስለዚህ እኛ አሁንም ፈሪሃ እግዚአብሔርን ይዘን እባካችሁ እና ስለዚህ አሁንም ይቅርታ አድርጉልኝ፣ ኢትዮጵያዊነት በግዳጅ አይደለም። ኢትዮጵያዊነት እኔ ልጆቼን የሚያሳድግ ካለ መጀመሪያዋ ሆኜ መታገል ፈልጋለሁ። ስለዚህ እኛ ወንድሞቻችን ባሎቻችን ለትዳር ብቻ አይደለም ወንድነታቸውንም መጠቀም አለባቸው። እምቢ ካላችሁ እናሳያችኋለን። ስብሰባችንን አክብራችሁ ስለመጣችሁ እና አንድ የመጨረሻ ማጠቃለያ ከኢንጂነር በኋላ እንዲያሰናበታችሁ አንድ የመጨረሻ ለአትላንታ ሕዝብ የምታስተላልፈው መልእክት ካለ ኢንጂነርን ምናልባት
የሃይማኖትና የህዝብ አስተዳደር ተዋህዶ ይካሄድ አይደለም የሚለው ፖለቲካ ፕሮግራማችን ምንድን ነው የሚለው? የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የገበሬዎቹ፣ የወታደሩ፣ የነጋዴው ሁሉ እና የፖለቲካ ድርጅቶች ተሰባስበው በአንድ ዓላማ ዋናው ነገር ኢትዮጵያዊነታቸው፣ ቅድም ያልነው ፈሪሃ እግዚአብሔር ያለው ማለት በአክብሮትም ይወያይ። ያ ሰላም እስላም አይልም፣ ክርስቲያን አይልም፣ ሃይማኖት የለኝም አይልም። መከባበርና ፈጣሪን የሚያምን ከሆነ ጥሩ፣ የማያምን ከሆነ ኮሚኒስቱ ነው፣ ኮሚኒስትነቱን እዚያው ያስቀምጥ። ምክንያቱም ኢትዮጵያን ያደቀቃት ፈሪሃ እግዚአብሔርን ፈጣሪውን ከመካዱ የተነሳ በፈጣሪ መልክ የተፈጠረውን ሊያከብር ወይም ሊያምን አይችልም። እሱንም ከነገንዘቡ ከነቤተሰቡ ይክደዋል፣ እንደውም ያርደዋል። የተደረገ ነገር ነው። በኤቪደንስ በተጨባጭ ማስረጃ እንወያይ። አንድ ይሄ ነው እና ያንን ነው የምጠቅስላችሁ። ኢትዮጵያዊነት፣ አንድነት፣ ራስን ማስከበር ስንል ጦርነት ማለታችን አይደለም። አደራ ወንድሜ ኃይሉ ነው፣ ልክ ነው። አደራህን በወንድማማችነት የምጠቅስልህ ምንድን ነው? እኛ ጦር እናውጃለን አላልንም፣ ጦር አላዋጅንም። ልዩነት አለው። ጭቆና አለ፣ ራስን ማስከበሪያ ዘዴ አለ። ድሮ አባቶቻችን ጠመንጃ ሲመጣ ምንድን ነው ያሉት? ጠብ መንጃ ነው ያሉት። ጠመንጃ ግን የትም ሀገር ብትሄዱ እዚህ ያላችሁበት አትላንታ አሜሪካ ፕሬዚደንት ቡሽንም ብናገኘው ቶኒ ብሌርንም ወንድሜ ኃይሉ ተነስቶ እንዳይደበድበኝ እኔ በአሜሪካም በአውሮፓም በአፍሪካም ሕግ በተለይም በተፈጥሮ እግዚአብሔር በፈጠረኝ ኃላፊነት ሰውነቴን እንዳልጎዳ የማስከበሩ ብልሃትና መብት አለኝ፣ እሱም አለው። ስለዚህ ጦርነት መክፈት አንድ ጉዳይ ነው። ራስን ማስከበር ፈረንጆች በቀላሉ ሰልፍ ዲፌንስ ይሉታል እንጂ ራስን ማስከበር ሌላ ጉዳይ ነው። ልክ እንደ ሌላ ፖለቲካ ፓርቲዎች እና ፕሮግራሞች ራሳችንን ለማስከበር ኢትዮጵያዊ ሁሉ ከዳር እስከ ዳር ከሰሜን እስከ ደቡብ፣ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ ሁሉ ለማስከበር ኢትዮጵያዊ ሴት፣ ወንድ፣ ሽማግሌ፣ ሕፃን ሳይባል እንዲከበሩ ለዚያ በጀግንነት ተነስተናል። የለም እናጭዳችኋለን ብለው ለሚመጡ ራሳችንን እናስከብራለን። የዲሞክራሲ ማለት የህዝብን የእያንዳንዱን መብት በማስከበር ወደፊት ወንድሜ ጌታቸው ብድግ ብሎ እንዳጫወተን ተራማጅ ትግል እናደርጋለን። በቀጥታ ደግሞ ወንድሜ ለጠየቅከው ለምታደርጉት የውስጥ ትግል ምን ምልክት አለ ለተባለው ጉዳይ ባይኖር ኮሎኔል አስራትና እኛ አንገናኝም። እኚህ ሰውዬ እዚህ ቁመው በዚህ ዕድሜያቸው አይዋሹ። ለእኔ ማስረጃው ምንድን ነው? የእኛ ሰዎች ከነሱ ሰዎች ሲገናኙ እርስ በርስ በባህሪ ራስን በማስከበር ጨምሮ እኔ ወታደር ሙያዬ ይሄ ነው ብለው በሙያቸውም ኮርተው በኢትዮጵያዊነታቸውም ኮርተው ሌሎችንም አስከብረው ሲገኙ ያ ጎበዝ ኢትዮጵያዊ ነው ይባላል። እርስ በርስ ተፈላልገው ይገናኛሉ። ከዛ በኋላ እኛ እዚህ እየሰራ እናንተ አትነጋገሩም ወይ? ማንን ነው የምናነጋግረው? አገናኙ። ኮሎኔል አስራት በእውነቱ በአክብሮት የኢትዮጵያ ሕዝብ አንድነት ንቅናቄ መስራች ስለሆኑ ከባልደረቦቻቸው ጋር ሊቀመንበርም ስለሆኑ ያንን መንፈስ የሁለታችንንም ፖለቲካ ፕሮግራም ይዘን እሳቸው እዚህ ቅድም ተናግረዋል። ምን አሉ? የኛው ነብር አርማ ነበረ፣ የኢትዮጵያ ብሔራዊ አንድነት ግንባር አንበሳ ነው።
ነብር ለአንበሳ ቢገብር ቢተባበር አንድ ቢሆን ምንም አይደለም ሲሉ የነሱ ቡድን ለኛ መገበሩ አይደለም፣ አንድ ነው ይሆን ነው ወዳጅ። ግን ባክግራውንድ ኢንፎርሜሽን ልስጣችሁ ብለው ኧረ ከሙሴ አማች ጋር ቡና ጠጥተው አብረው እንደሆነ እንዳልል ለጫወታ እንዳይነት ምክር ጭምር ከዚያ ታሪክ ጀምረው ነግረውናል። ስለዚህ የባክግራውንዱን ያመጣጡን ጥራት ብርታቱን ለማጫወት ነው። አንድ ነን፣ የሌላ ፖለቲካ የለም። ጦርነት አይደለም የምናካሄደው፣ ኢትዮጵያዊነትን ነው የምናስከብረው። ኢትዮጵያን የሸጠውን አንተ ተሸጥ ድራሽ ይጥፋ ኢትዮጵያውያን ናቸው። የፖለቲካ እርግጥ ይሄ ምንድነው ሹመት የምትሉት ነገር አለ። ተሹመን አልቀናል በሙያችን እና የምንፈልገው ወንድሜ አንተ ተከብረህ እኔ ትንሽ በነገራችን ላይ ከቦንጋ ከጅማ ባህር ዳር ፖሊቴክኒክ ሄጄ እኔ የተማርኩት የአግሮ ሜካኒክስ ቴክኖሎጂ ነው ገበሬ ለመሆን። አሁን እኮ ግብርና ያበላል። ከስርም ረሰው ከጠፈር መንኮራኩርም እሱም ቴክኖሎጂ ለግብርና በጣም ይረዳል። በእውነት በጣም ይገርማቸዋል። አንደኛ ፕሮግራሙን አንብቡ፣ ሁለተኛ መርምሩ፣ ተመራመሩ፣ ምሁር ሁኑ በኢትዮጵያዊነታችሁ፣ ሶስተኛ ከመሰሎቻችሁ ጋር አብራችሁ ስሩ። እዚህ የኢትዮጵያኖች አሉ፣ ሁላችንም ነን። የጦር ነገር አለ ወይ ብለሃል። እሱን ኮሎኔል አስራት ይመልሱ። በሚሊተሪ ሳይንስ you don't identify where you have your ሰራዊት that is foolish. you want to be killed, do it. እኛ ራሳችንን አስከባሪ የኢትዮጵያ ካራክተሪስቲክ ያለን ጀግኖች ነን። እኛ እንመታለን እንጂ ለመመታት ወሬ አናወራ። እንግዲህ ሌላ ነገር አለ ምናልባት በአእምሯችሁ ውስጥ እስካሁን ድረስ ምን አደረጋችሁ? መለስ ዜናዊ እንዲህ አድርገው ምን ይሄ ቅንጅት አንስታችኋል፣ ቅንጅት ብላችሁ። እኛ ስለ ቅንጅት አይደለም ያወራነው፣ ስለ ኢትዮጵያ ብሔራዊ አንድነት ግንባር ነው ያወራነው። ቅንጅት ህብረት እንዲህ ወዲያ ምን ሲሉ እኛ ስራችንን በመስራት እነሱም በርቱ ወንድሞቻችን በማለት እኛ የዚህን ፕሮግራም ይዘን ቀጥለናል። እነሱም ብዙ ሰርተዋል። ህዝቡ ተገልብጦ ተነስቶ ህዝቡ ይመራል። እኛ በህዝቡ እየተመራን፣ እናንተ ህዝቡ ናችሁ መምራት ትፈልጉ እንደሆነ ኑ አብረን እንስራ። ለዚህ ነው ይሄ ሪኮሜንዴሽን። አለበለዚያማ የዚህ የምርጫው ጉዳይ ይኸውላችሁ እቺ ልጅ ደስ ብሏት መምረጫ ነው እንጂ ይቅርታ የመምረጫ ካርድ የቅንጅት ይዛ ተሰለፈች። ፈራጆቹ፣ ቆራጮቹ፣ የኤሌክሽን ቦርዶቹ ምንድን ነው የሚባሉት? ወያኔና ካድሬዎቹ ነው የሚባሉት። ጋሻ ጃግሬዎችና ሆዳሞቹ ሊፈርዱ ቁጭ አሉ። ይኸው የእናንተው ጎረቤት የኢትዮጵያ ሁኔታ እንዲህ መሆን አለበት አለ አይደለም? በቃ ይኸው ከዚያ ወጣቶቹ አበዱ። ኢትዮጵያ አሁን በምርጫ ነፃ ትወጣለች አሉ። ጎበዞች ናቸው፣ በጥበብ እያደጉ ነው አይደለም? ከዚያ ፖሊስ እያባረረ አፈር አበላቸው። የወያኔ ሆዳምና አጋዚያን ቅድም እርሳቸው እንደገለጹት አይደለም? ከዚያ ምን ሆነ? ይኸው ክሊኒክ ሆስፒታል ገባ። ከዚያ ምን ሆነ? ተፈነካክቶ እዚህ ደረሰ። ያው እናትየው ልታተርፍ ትሞክራለች። ምን አይነት በአፈሙዙ እንትን በጠመንጃው ነው የሚደበድበው። ይሄ በሰደፍ ይቅርታ። እና ከዚያ ይሄ ነው ውጤቱ። ጦርነት ሲባል ወዳጄ ኃይሉ ወንድሜ፣ ጦርነት ሲባል እንዲህ ስታደርግ ከዚያም ይነጣጠርብሃል ይላሉ በሙያው። እንግዲህ የማስተላልፈው አንድ ነገር ነው። ዛሬ ብቻ አይሆን የምንገናኘው። ይህንን የትግል እርምጃ እንዴት እንደምናካሄድ አብረን ፕሮግራማችን የሚለው ከኢትዮጵያ ሕዝብ ሙሉ ድጋፍ ጠላትን ለማስወገድ ነው የሚለው የፖለቲካ ዓላማው አንደኛው ቁጥር።
እና ከእናንተ ጋር በአንድነት መገስገስ እንፈልጋለን። ይህ የመጀመሪያ ታሪካዊ ቀን ነው። የጀግኖች መካ በስደት አትላንታ ትሆን። እባካችሁ ጀምሩ። እነዚህን ጀግኖች እንርዳ። ውስጥ ያሉት የኃይለኛ እርምጃ በቅርብ ጊዜ ያሳያሉ። ቀኗና ሰዓቷን የሚያውቀው አምላክ ነው። መቼ እንገናኝ? አባል ሁናችሁ። አባል እኮ ማለት ምን እኮ አይደለም፣ ሌላ ነገር እኮ ነው። ሃይማኖት መቀየር እንኳን አይደለም። አባል እኮ መሆን እኔ የምትሉትን ከዚያ በላይ ኢትዮጵያዊ ሆኜ እገኛለሁ። ያለውም ሰንደቅ ዓላማችን ነው። ኢትዮጵያም አልተቆራረጠችም፣ አንበሳውም ያገለግላል ማለት እኮ ነው። ሌላ ምንም ነገር የለም። ምንድን ነው? ስንት ብዙ $100,000 አጥፍተን እዚህ ደርሰናል። አሁን እንግዲህ ይህንን ይዛችሁ ተራመዱ። እግዚአብሔር ፈቃዱ ቢሆን አብረን ኢትዮጵያ እንገባለን። እኛ ውጭ እያለን በአንድ እንከን እንቅፋት ቢመታን እናንተ ግቡና ለልጆች አንድ የቴክኒካል ኩሊ የሆነ ቅጣው እጅጉ የሚባል ወጣት የቦንጋ ልጅ እንዲህ ተናግሮን አሁን ኢትዮጵያን ነፃ ወጣን እንድትሉ ምኞቴ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።